እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግበትን የዛሬውን የከሰዓቱን ፕሮግራማችንን እነሆ ዛሬም ይዘን በድጋሚ ተገናኝተናል። ከኛ ጋር ስላላችሁ እኛን ስለምታደምጡ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። ሀሳብና አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ እንድትጀምሩት በአክብሮት እንጋብዛለን። በቀጥታ ወደ ዛሬ ፕሮግራማችን ነው የምናልፈው። ዛሬ ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ ትልልቅ የሚባሉ ሚዲያዎች ዛሬ በስፋት ስለ ትልልቆቹ ክለቦች መረጃዎችን ሲያወጡ ተመልክተናል። እነሱን ጉዳዮች ነው እያነሳን ቆይታን የምናደርገው። ታዲያ ከኛ ጋር ቆይታን ስታደርጉ እንዳልኳችሁ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሰዋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። ውድ ቤተሰቦቻችን የመጀመሪያው መረጃችን የሚሆነው ቼልሲ በቻቪ አሎንዞ አማካኝነት የባየር ሌቨርኩዘኑን ታዳጊ ተጫዋች ካሪም አላይጎቪችን ለማስፈረም ትልቅ ፍላጎት እንደነበረው ይነገራል። አዲሱ የቼልሲ አሰልጣኝ ሻቪ አሎንዞ አላይጎቪችን በሌቨርኩዘን በነበረው ቆይታ የሚያውቀው ሲሆን የ30 ሚሊዮን ፓውንድ ግምትም ያለው ይህንን ተጫዋች የ18 ዓመት ወጣት ተጫዋች እንደሆነ ይነገራል። ወደ ስታንፈርድ ብሪጅም ያመራል ተብሎ ተገምቶ ነበር። ዘ ቴሌግራፍ የተባለ የመረጃ ምንጭ እንደተናገረው ከሆነ ቼልሲ የዓለማችን ምርጥ ወጣት ተጫዋቾችን የማስፈረም ፍላጎቱን አሁንም ማጠናክሮ መቀጠሉን ይናገራል። ዩቬንቱስ በአላይጎቪች ላይ የነበረው ፍላጎትን በተደጋጋሚ ሲገለጽ ነበር። አሁን ላይ ለማስፈረም ከጫፍ እንደደረሱም እየተነገረ ነው። ቻቪ አሎንዞ ግን በቼልሲ ከሱ ጋር ለመስራትም ፍላጎት እንደነበረው ይነገራል። የቦስኒያና ሄርዞጎቪና ብሔራዊ ቡድን ተጫዋች ወደ ምዕራብ ለንደኑ ክለብ ቼልሲ የማምራት እድሉም ከፍተኛ ነበር። አላይቤጎቪች ለቼልሲ ድንቅ የማስፈረም የሚመስል አይነት ቢሆንም በቀጥታ ወደ ቻቪ አሎንዞ የመጀመሪያ አስተላለፍ ውስጥ ከመግባት ይልቅ ግን ለወደፊት የሚሆን አይነት ዝውውር ተደርጎ በመቆጠሩ በአንጻሩ በዩቬንቱስ ቤት ደግሞ በቀጣዮቹ ጊዜያትም በቋሚነት የሚጫወትበትን እድል ሊሰጠው እንደሚችል ቃል ስለተገባለት ወደ ዩቬንቱስ ማምራት መርጧል። የዝውውር ሞርጋን ሮጀርስ፣ ማርኮ ፓሌስትራ፣ ጂኦቫኒ ክዋይንዳና ኢማኑኤል ኤሚጌም ከተረጋገጡበት ዝውውሮች በኋላ የሚከተል ሌላኛው አጋጊ ዝውውር ይሆናል ተብሎ ተጠብቆ ነበር። በሌላ በኩል ማርኮ ኮሬያ ወደ ሪያል ማድሪድ በመዘዋወሩ ከቼልሲ ከተለዩ ትልልቅ ስሞችም አንደኛው መሆኑ ይታወቃል። ወጣቶቹ አንድሬስ ሳንቶስ እና ታይሪክ ጆርጅ ደግሞ በቅደም ተከተላቸው ለማንቸስተር ዩናይትድ እና ለኤቨርተን ተሽጠዋል። በተጨማሪም አሌሃንድሮ ጋርናቾ ከቼልሲ ለቆ አስተን ቪላን መቀላቀሉን እናስታውሳለን። አስተን ቪላ አሌሃንድሮ ጋርናቾን ከቼልሲ ማስፈረሙን እናስታውሳለን። የክለብ ለክለብ ስምምነቱም በውሰት ውል ተጠናቆ ከዛ ውጭ ደግሞ የመግዛት አማራጭንም ያካተተ ስምምነት ነው የተደረገው። ኡናይ ኤምሪም ጋርናቾን በጽኑ ይፈልጉት እንደነበር የሚያሳዩ መረጃዎች ናቸው የወጡት። የቼልሲ ደጋፊዎች በሞርጋን ሮጀርስ መፈረም ቢደሰቱም የኩኮሪያ መሸጥ ግን ትልቅ ጉዳት ይመስላል። እንደ አላይጎቪች፣ ክዌንዳና ፓሌስትራ ያሉ ወጣቶችም ማምጣት የቻቪ አሎንዞን ስብስብ ወዲያውኑ ምን ያክል ያጠናክረዋል የሚለው ግን ገና ግልጽ እንዳልሆነ ነው የተረጋገጠው። ኤንዞ ፈርናንዴዝ በዚህ የክረምት የዝውውር መስኮት ስታንፈርድ ብሪጅን የሚለቅ ከሆነ ቼልሲ እሱን በተገቢው መንገድ ለመተካት ማኑ ኮኔን ማስፈረም እንዳለበት ነው እየተነገረ የሚገኘው። ማኑ ኮኔ በሮማ እንዲሁም ደግሞ ከፈረንሳይ ብሔራዊ ቡድን ጋር ባለው ደግሞ ድንቅ ብቃት ምክንያትም ከቅርብ ጊዜያቶች ወዲህ የበርካታ ክለቦችን ትኩረት እየሳበ እንደሚገኝ የሚያሳዩ መረጃዎችን ነው በትልቁ እየተመለከተን የምንገኘው። ፋብሪዚዮ ሮማኖ ማንቸስተር ዩናይትዶች በማኑ ኮኔ ላይ ፍላጎት እንዳለው ቀደም ብሎም የዘገበ ቢሆንም ተጫዋቹ ግን በማንቸስተር ዩናይትድ ቤት እጩ ስብስብ ውስጥም በርከት ካሉ አማራጮች አንደኛው ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። የቀድሞ የቼልሲ የቀይ መስመር ተከላካይ ግሌን ጆንሰን ግን ኤንዞ የሚለቅ ከሆነ ቼልሲ ማኑ ኮኔን ለማስፈረም ፈጣን እርምጃን መውሰድ አለበት የሚል መረጃን ይፋ አድርጓል። ግሌን ጆንሰን የማኑ ኮኔ ትልቅ አድናቂ ሲሆን ከሜትሮ ጋር ባደረገው ቃለ ምልልስም የ25 ዓመቱ አማካይ አድናቆትን በመቸር በቀድሞ ክለቡ ላይ እንዲያስፈርመው
ፍላጎቱን ገልጿል። ማኑ ኮኔ ለፈረንሳይ ብሔራዊ ቡድን ሲጫወት እጅግ ድንቅ ነበር። ጠንካራ የአካል ብቃት ያለው፣ ኳስን በጥሩ ሁኔታ የሚጠቀምና ኳስን አመቻችቶ ማቀበል የሚችል ከፍተኛ ደረጃ ያለው አማካይ ነው። የፈረንሳይ ብሔራዊ ቡድን አማካይ ክፍል ውስጥም ለመግባት ደግሞ የግድ ጥሩ ተጫዋች መሆን ይኖርብሃል። ኤንዞ የሚለቅ ከሆነ ማኑ ኮኔ በእርግጥም ፍጹም ተከፋይ ደግሞ ላይሆን ይችላል። ብቃቱ በእንግሊዝ ፕሪምየር ሊግ ጋር ደግሞ በጥሩ ሁኔታ የሚሄድ በመሆኑ ከጨዋታው ጋር ለመላመድም ምንም አይነት ችግሮች ይገጥሙታል ተብሎ አይታሰብም። ቸልሲ በዚህ የክረምት የተጫዋቾች የዝውውር መስኮት አዲስ አማካይ ለማስፈረም በገበያው ላይ የሚገኝ ሲሆን የቦርንመዙን አሌክስ ስኮት ያቀረበውን የ64 ሚሊዮን ፓውንድ የዝውውር ጥያቄ ውድቅ እንደተደረገበት የሚታወስ ነው እንደ ቢቢሲ ስፖርት ዘገባ። ኤንዞ ፈርናንዴዝ በመጨረሻም ክለቡን ይለቃል አይለቅም የሚለው ገና የሚታይ ቢሆንም ባለፉት ጥቂት ወራት ባደረጋቸው ቃለ ምልልሶች ላይ ግን ደስተኛ እንዳልሆነ የሚጠቁሙ ምልክቶችን አሳይቷል። በመሆኑም ቼልሲ ከሱ የተሻለ አማራጭን ማግኘት እችላለሁ ብሎ ሊያምን እንደሚችል የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ሊድስ ዩናይትድ በዚህ የክረምት የተጫዋቾች የዝውውር መስኮት የማንቸስተር ሲቲውን ግብ ጠባቂ ጄምስ ትራፎርድን ለማስፈረም ከፍተኛ ፍላጎት እያሳየ ነው። ዘ አትሌቲክ የተባለው የመረጃ ምንጭ እንደተናገረው ከሆነ ዳቪድ ኦርነስቲን እንደዘገበው ከሆነ ሊድስ ዩናይትድ የ23 ዓመቱን ግብ ጠባቂ ጋር ንግግሮችን የሚያደርግ ሲሆን ከኒውካስል ዩናይትድ ጋር ጠንካራ ውድድርም ገጥሞታል። ሆኖም ግን ትራፎርድ ወደ ሊድስ ዩናይትድ ለመዘዋወር የበለጠ ያዘነበለ ይመስላል። ይህ አዲስ መረጃም ለሊድስ ዩናይትድ ትልቅ ማበረታቻ ሲሆን ዝውውሩን በፍጥነት ማጠናቀቅ ይችሉ እንደሆነ ገና የሚታይ ነው የሚሆነው። ክለቡ ጥራት ያለው ግብ ጠባቂ እንደሚያስፈልገው ግልጽ ነው። ካርል ዳርሎ እና ኤለን መስሊየር ክለቡን ለቀው በመውጣታቸው በየሳምንቱ በቋሚነት ተሰልፎ መጫወት የሚችልና ቡድኑን ደግሞ የሚያሻሽል ግብ ጠባቂ ያስፈልጋቸዋል። ጄምስ ትራፎርድ በበርንሌ በነበረበት ወቅትም የሀገሪቱ ውስጥ ካሉ ምርጥ ግብ ጠባቂዎች አንዱ የነበረ ሲሆን ለሊድስ ዩናይትድም ድንቅ ማስፈረም እንደሚሆን አልፎ ተርፎም ጥርጣሬ የለውም። ባለፈው የውድድር ዘመን በማንቸስተር ሲቲ የመጫወት እድል ለማግኘት ተቸግሮ የነበረው ትራፎርድ በሊግ ውስጥም የተጫወተው 360 ደቂቃዎችን ብቻ በመሆኑ አሁን በቋሚነት ለመጫወትም እጅግ ጉጉት እንዳለው ነው የተነገረው። ሊድስ ስምምነቱን ማጠናቀቅ የሚችል ከሆነ የተጫዋቹ የስኬት ፍላጎትም ለቡድኑ ተጨማሪ ጥቅም ይሆናል ተብሎ ይጠበቃል። በሌላ በኩል ኒውካስል ዩናይትድ ለኒክ ፖፕ የረጅም ጊዜ ተካፋይ የሚሆን ግብ ጠባቂ የሚያስፈልገው በመሆኑ ትራፎርድን ቢፈልጉም የሚገርም አይደለም። ነገር ግን ሊድስ ዩናይትድ ዝውውሩን ለማጠናቀቅ በቅድሚያ ደረጃ ላይ የሚገኝ በመሆኑ ኒውካስሎች በዚህ የክረምት የተጫዋቾች የዝውውር መስኮት ግብ ጠባቂ ማምጣት ከፈለጉ ወደ ሌላ አማራጭ ማየት ይኖርባቸዋል ተብሎ ይታሰባል። ማንቸስተር ሲቲ በበኩሉ የተጫዋቹ በቡድን ውስጥም ካለው ቦታ አንጻር በዝውውሩ ላይ እንቅፋት የሚሆን አይመስልም። ጂያንሉጂ ዶናሩማ የክለቡ አንደኛ ግብ ጠባቂ በመሆኑ ሲቲዎች ደግሞ በትራፎርድ ዝውውር ገንዘብ አግኝተው ተጫዋቹን ሌላ ቦታ ደግሞ በቋሚነት እንዲጫወትም ቢፈቅዱለት ምክንያታዊ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ኮሎምቢያዊውን የኮሎምቢያ ብሔራዊ ቡድን ተከላካይ የሆነውን ዣን ሉኪሚን ስማቸው እየተነሳ ይገኛል። ኮሪዮር ዴሎ ስፖርት እንደዘገበው ከሆነ ይሄ የ28 ዓመትም ተከላካይ አሁን ላይ በዩናይትድ በጣም ተፈላጊ ከሚባሉ ተጫዋቾች መካከል አንደኛው እንደሆነ እየተገለጸ ይገኛል። ከቦሎኛ ሊለቅ የሚችል ሲሆን ማንቸስተር ዩናይትድም ለሱ ዝውውር ጥያቄዎችን ለማቅረብ እየተመለከተ ነው። ክለቡ በተከላካይ ክፍሉ ላይ ተጨማሪ ጥራት የሚያስፈልገው ሲሆን በተመጣጣኝ ዋጋ ማግኘት ከተቻለ ልምድ ያለው ተከላካይን ማስፈረም ጠቃሚ ይሆናል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በዩኤፋ ቻምፒየንስ ሊግ የሚሳተፍ በመሆኑ ሰፊና ከፍተኛ ጥራት ያለው ስብስብ ያስፈልገዋል። ረጅምና በርካታ ጨዋታዎች ባሉበት የውድድር መርሃ ግብር ደግሞ ውስጥም ተጫዋቾችን እያቀያየሩ በመጫወት ቁልፍ ተጫዋቾችን ትኩስ አድርጎ ማቆየት የሚጠበቅባቸዋል። ሉኪሚ በጣሊያን ባሳየው ብቃትም ደግሞ ጥራቱን ያስመሰከረ ሲሆን በእንግሊዝም ስኬታማ ለመሆን የሚያስችል ጉልበትና የአካል ብቃት አለው። በመሆኑም ለማንቸስተር ዩናይትድ እጅግ አስፈላጊ ተጫዋች ሊሆን ይችላል። ከችሎታ ባሻገር ማንቸስተር ዩናይትድ ከሜዳ ውስጥም ሆነ ከሜዳ ውጪ ሊረዳ የሚችል ልምድ ያለውና የመሪነት ክህሎት ያለውም ተጫዋች ነው። በዚህ የእድሜ ደረጃ ላይ የዓለማችን ትልቅ ክለብን የመቀላቀል እድል ማግኘት ለሱ ትልቅ እርምጃና አጓጊ ሊሆን እንደሚችል እየተነገረ ነው። ሉክሚ በማንቸስተር ዩናይትድ ትኩረትም ወይም ራዳር ውስጥም ከገባ የተወሰነ ጊዜ ሆኖታል። ማንቸስተር ዩናይትድ ባለፈው የውድድር ዘመን የጎላ መሻሻል ያሳየ ቢሆንም ከአርሰናልና ከማንቸስተር ሲቲ ጋር ያለውን ልዩነት ለማጥበብ ከፈለገ በስብስቡ ላይ ተጨማሪ ጥራት መጨመር ይኖርበታል። የተከላካይ ክፍሉን ማጠናከር ደግሞ ከዋና ዋና ቅድሚያ ከሚሰጣቸው ነገሮችም አንደኛው መሆን አለበት። በተጨማሪም በጥሩ የግራ መስመር ተከላካይ ላይም ኢንቨስት ቢያደርጉ ይመረጣል። ማንቸስተር ዩናይትድ ከኮሎምቢያዊው ተጫዋች ያለው ፍላጎት ወደ ይፋዊ የዝውውር ጥያቄ ይቀይራሉ የሚለው ደግሞ ወደፊት ገና የሚታይ ነው።
ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም ያላቸው ሲሆን ተጫዋቹን ማሳመንም ለእነሱ አስቸጋሪ ይሆናል ተብሎ አይጠበቅም። አርሰናል ከክሪስታል ፓላስ ማይሎ እንዲሁ ቤራርድን እንዲሁ ደግሞ ከካርዲፍ ሲቲ አክሰል ዶንቼቨን ለማስፈረም በሁለት ታዳጊ ተጫዋቾች ዝውውር ላይ እየሰራ እንደሚገኝ ተዘግቧል። አርሰናሎች በዚህ የዝውውር መስኮት ጀሬሚ ሞንጋን ለማስፈረም ሞክሮ የነበረ ቢሆንም ተጫዋቹ ከሌስተር ሲቲ ወደ ማንቸስተር ሲቲ መዘዋወሩ የሚታወስ ነው። ሆኖም እንደ ዴይሊ ሜል ዘገባ ከሆነ አርሰናል በተመሳሳይ ዝውውሮችን ለማድረግ ድጋሚ አቅዶ የ16 ዓመቱን የፓላስ ታዳጊ በርናርድን እናም የካርዲፍ አማካይ ዶንቼቨን ለማስፈረም እያየ ነው የሚገኘው። እነዚህ ሁለቱ ከፍተኛ ተስፋ የጣለባቸው ተጫዋቾች ሲሆኑ ዶንቼቭ በካርዲፍ ታሪክ ለዋናው ቡድን የተጫወተ ትንሹ ተጫዋች መሆን ችሏል። በሌላ በኩል ፓላሶች ውሉ ያበቃውን ቤርናርድን በክለቡ ለማቆየትም እየሞከሩ ይገኛሉ። ኤግልሶቹ ከታዳጊው ጋር አዲሱን ለመፈራረም ተስፋ የሚያደርጉ ቢሆንም አርሰናልም ተጫዋቹን ለማስፈረም በሚደረገው ፉክክር ውስጥ ያለ ይመስላል። ጀረሚ ሞንጋና ለማስፈረም ተስፋ አስቆራጭ ቢሆንም አርሰናል እንግሊዛዊውን የክም ተጫዋች ማክስ ዶመን ጨምሮ በሀገሪቱ ውስጥ ካሉ ትልልቅ ታዳጊዎች አንዱን በእጁ ይዟል። በተጨማሪም ማይልስ ሉዊስ ስኬሊ፣ ኢታን ንዋኔሪ ገና ወጣቶች በመሆናቸው ለዋናው ቡድን ብዙ ጨዋታዎችን ቢያደርጉም አሁንም የበለጠ የመሻሻል እድል አላቸው። በሌላ በኩል እንደ ማርሊስ ሶሎሞን ከዛ ውጪ ጄደን ዲክሰን ያሉትም የሚመጡት ዓመታት ትኩረት ሊሰጣቸው የሚገቡ ተጫዋቾች ናቸው። በመሆኑም በርናርድና ዶንቼቭ የሚቀላቀሉ ከሆነ አርሰናሎች ለረጅም ጊዜ የሚሆን እጅግ ተስፋ ሰጪ ስብስብም እየገነቡ ነው ማለት ይቻላል። በዘመናዊ እግር ኳስ ውስጥም ዘላቂነት ያለው አካሄድን መከተል ወሳኝ መሆኑ አርሰናል እንደ ቡካዮ ሳካ ሁሉ ደግሞ ከአካዳሚ ተጫዋቾች ለማሳደግም ያለምንም ደግሞ የዝውውር ወጪ ዋናውን ቡድን ማጠናከር እንደሚቻል ተስፋ ያደርጋሉ። ነገሮች እንደታሰበው ባይሄዱ እንኳን አርሰናል ቀደም ሲል ከአካዳሚው የወጡትና ኤዲ ኢንኪቲያ፣ ኤሚል ስሚዝሮን እንደሸጡትም ሁሉ እነዚህንም ተጫዋቾች በመሸጥ ሙሉ ትርፍ ማግኘት የሚቻልበትን እድል ሁልጊዜም ሊመለከቱ እንደሚችሉ የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። ቸልሲ የጋና ብሔራዊ ቡድን አማካይ የሆነውን ካሌብን እንዲሁ ለማስፈረም ፍላጎት እንዳለው እየተገለጸ ነው። ይሄ የ20 ዓመት የመሃል አማካይ እንግዲህ የተለያዩ ቡድኖች ላይ ጥሩ ነገሮችን አሳይቷል። ለጋና ብሔራዊ ቡድን ድንቅ ብቃትን አሳይቷል። ፒዮል ቦልድ ባወጣው ዘገባ መሰረትም ቸልሲ የተጫዋቹን እድገት በቅርበት እየተከታተለ የሚገኝ ሲሆን ለሱ የዝውውር ጥያቄ ለማቅረብም ሲመለከቱ እንደነበር ነው የተነገረው። የመሃል ክፍላቸው ላይ ተጨማሪ ተጫዋቾች የሚያስፈልጋቸው በመሆኑ ይህንን ተጫዋች ማስፈረም ጠቃሚ ይሆናል። እሱ በማዕከላዊ አማካይ፣ በተከላካይ አማካኝና በመሃል ተከላካይነትም መጫወት ይችላል። ባለብዙ ሚና ተጫዋችም ቸልሲ ዝውውሩን ማጠናቀቅ ከቻለ ተጨማሪ ጥቅም ይሰጣቸዋል። ክለቡ ሰፊና ጥራት ያለው ስብስብ የሚያስፈልገው ሲሆን ይሄ የ20 ዓመት ወጣት ተጫዋች ደግሞ ለዚህ መስፈርትም ፍጹም ተስማሚ ነው። ከዓለማችን ትልልቅ ክለቦች አንዱ የመጫወት እድል ማግኘት ለወጣቱ ተጫዋችም አጓጊ ይሆናል። በእንግሊዝ ፕሪምየር ሊግ በቋሚነት መጫወቱ የበለጠ እንዲሻሻልና አቅሙን ሙሉ በሙሉ እንዲያወጣ ይረዳዋል ተብሎ ነው የሚታሰበው። ቸልሲ ከዴንማርኩ ክለብ ጋር ስምምነት ላይ መድረስ ይቻላል አይቻልም የሚለው ጉዳይ ገና የሚታይ ነው። ቸልሲ በቅርቡ በሞርጋን ሮጀርስ ላይ ከፍተኛ ገንዘቦችን ያወጣ ቢሆንም ለሌሎች የሜዳ ክፍሎችም ተጨማሪ ጥራትን መጨመር ይኖርበታል። ባለፈው የውድድር ዘመን ተስፋ አስቆራጭ ጊዜያትን አሳልፈው ከአውሮፓ ውድድሮች ውጪ መሆናቸው የሚታወስ ነው። በሚቀጥለው የውድድር ዘመን በጠንካራ ሁኔታ ለመመለስም የታቀደ ሲሆን ጥራት ያላቸው ዝውውሮችን ወደ መስመር ለመመለስም ይረዳቸዋል። ዩሬንኪም በግምት 27 ሚሊዮን ዩሮ አካባቢ የሚያስወጣ ሲሆን ቸልሲም ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም አለው። የተጠየቀው ዋጋ አሁን ላይ ውድ ቢመስልም የ20 ዓመቱ ተጫዋች ከእንግሊዝ እግር ኳስ ጋር መላመድ ከቻለ የወጣበትን ወጪ ለረጅም ጊዜ በሚሰጠው ግልጋሎትም ማካካስ ይችላል። ዩሬንኪም ቀደም ሲል ከአርሰናል ጋር ስሙ ተያይዞ እንደነበር በርካቶቻችን የምናስታውሰው ጉዳይ ነው። የማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ ከቀድሞ ክለቡ ቼልሲ ኤንዞ ፈርናንዴዝን እና ማሎ ጉስቶን በጋራ ለማስፈረም ያለውን ፍላጎት አሁንም እንደያዘ ነው። በቅድሚያ ግን እስከ ዛሬ ድረስም ከነዚህ ስምምነቶች አንዱን ወደፊት እንዳልገፋ ማውቁ ተፈላጊው ነው። ሆኖም ግን ይህ ሁኔታ በቅርቡ ሊቀየር እንደሚችል ከታማኝ ምንጮች እየተሰማ ነው። ኤንዞ ፈርናንዴዝ እና ማሎ ጉስቶ በዓለም ዋንጫው እስከ መጨረሻዎቹ ደረጃዎች ደርሰው ስለነበር ከቅድመ ውድድር ዘመን ዝግጅት በፊት እረፍት ላይ ይገኛሉ። ሆኖም ግን አሁንም በጽኑ በማንቸስተር ሲቲ እቅድ ውስጥ ይገኛሉ። በመሆኑም ግንኙነቶቹ በቅርቡ ሊፋጠኑ ይችላሉ ተብሎ ነው የሚጠበቀው። ሲቲ በዚህ ክረምት የተጫዋቾች የዝውውር መስኮት በኤሊዮት አንደርሰን ላይ ከፍተኛ ገንዘቦችን ያወጣ ቢሆንም በሮድሪ የወደፊት ነገሮች ላይ ጥርጣሬዎች በመኖራቸው ሁለተኛ አማካይ የማስፈረም እቅድ ሁልጊዜም አላቸው። በፋብሪዚዮ ሮማኖ እና
በሌሎችም በሰፊው እንደተዘገበው ሲቲ ሮድሪን በክለቡ ማቆየት የሚፈልግ ሲሆን ለዓለም ዋንጫውም ደግሞ አሸናፊ ተጫዋችም አዲስ ውል ማራዘሚያ ጥያቄ አቅርቦለታል። ሆኖም ተጫዋቹ ወደ እንግዲህ የመመለስ አማራጭን የሚያስብበት በመሆኑ እስካሁን ጥያቄውን እንዳልተቀበለ የተነገረው። ሮድሪ አረንጓዴ መብራትን ካበራም ሪያል ማድሪድ እሱን ለማስፈረም ጥያቄዎችን ያቀርባል ተብሎ የሚጠበቅ ቢሆንም ይሄ እስካሁን በየትኛውም በኩል እንግዲህ እየተገፋ ቢገኝም ዝውውሩ ለማድረግ ጥረቶች እየተደረጉ ቢገኙም እስካሁን ግን የተጠናቀቀ አይደለም። ያም ሆኖ ግን ቶተንሃም ሳንድሮ ቶናሊን ለማስፈረም ባደረገው ፉክክር ከማሸነፉ በፊት እሱም በሲቲ ትኩረት ዝርዝር ውስጥም የነበሩ ተጫዋቾች መካከል አንደኛው ነበር። ያንን ደረጃ ደግሞ ያለው ሌላ አማካይን የማስፈረም ፍላጎት እንዳለው ይነገራል። ይህም ደግሞ ምናልባትም ከሮድሪ የወደፊት ህይወት ጋር የተያዘ ይሆናል ተብሎ ይታሰባል። በግምት ለመናገር ሲቲ ሮድሪን ይለቃል ብሎ የሚጠበቅ ይመስላል። ለዚህም ነው ከቼልሲ ለመውጣትም እንደሚፈልግ የሚታወቀው። ኤንዞ ፈርናንዴዝ ጋር ስምምነት ለመድረስም እጅግ በጣም ፍላጎት እንዳላቸው ነው የሚነገረው። ነገር ግን ዋናው እንቅፋት የተጫዋቹ የዝውውር ዋጋ ሊሆን ይችላል። ይህም ሲቲ ለኤሊዮት አንደርሰን ከከፈለው 116 ሚሊዮን ፓውንድ ሊበልጥ ይችላል። አንዳንዶች ቼልሲ እስከ 120 ሚሊዮን ፓውንድ የሚፈልግ የሚናገሩ ሲሆን ሲቲ ግን ከ100 ሚሊዮን ፓውንድ በታች በሆነ ዋጋ ለመደራደር ይፈልጋል። የሮድሪ ውሳኔ ከታወቀ በኋላ ነገሮች ግልጽ ይሆናሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ሲቲ ቀደም ሲል ባደረጋቸው ግንኙነቶች አዎንታዊ ምላሽ ባያገኝም ለማሎ ጉስቶ ድጋሚ ጥረት እንደሚያደርግ ተነግሯል። ይህ የፈረንሳይ ብሔራዊ ቡድን ተወካይም በማሬስካ ዘንድ ከፍተኛ ግምት የሚሰጠው ሲሆን አሰልጣኙ በዋነኝነትም አማካይ ሆኖ ሳለ ወደ ቀኝ መስመር ተከላካይነት ከተቀየረው ማቲዮስ ኑኔስ ይልቅ የተፈጥሮ የቀኝ መስመር ተከላካይን ማግኘት ይፈልጋል። ሆኖም ቀደም ሲል የተገኘው መረጃ እንደሚያመለክተው ማሎ ጉስቶ ለሲቲ በጣም ውድ የሆነ ተጫዋች ነው። ቼልሲም መሸጥ ስለማይፈልግ ለድርድር ብቁ ወይም ደግሞ ብዙ እድል የለውም። ስለዚህም ዝውውሩ ወደፊትም ላያመራ የሚችልበት እድል ቢኖርም የተናገሩት ጥቂት ሰዎች ግን ሲቲ ስለ ማቴዎስ ፈርናንዴስ ሲጠየቅ ከጉስቶ ጋር የተያዘ ስምምነትን ማድረግ ይቻል እንደሆነ ለማየትም ድጋሚ ይሞከራል ብለው ያምናሉ። እዚህ ላይ ለሲቲ በጥሩ ጎን የሚታየው ማሎ ጉስቶ ራሱ ወደ ሲቲ ለመዘዋወር ፍላጎት ያለው መሆኑ ነው። ቢሆንም ግን ከቼልሲ እንዲለቁ በጽኑ ለመጫን ግን አይጠበቅም ተብሏል። በአጠቃላይ ይሄ ለሲቲ በቼልሲ ላይ የሚደረግ አጓጊ ባለ ሁለት ዝርዝር ጥረት ሊሆን ይችላል። ነገር ግን እጅግ ውድና ፈታኝ በመሆኑ ሂደቱ እንዴት እንደሚቀጥል ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም የዝውውር ፕሮግራሙን እየመራው ቆይታን ከእናንተ ጋር አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ከኛ ስታደምጡ ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን እስክንገናኝ ድረስ መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።